ሰላም ጤና ይስጥልን የሪያሊቲ ሚዲያ ተከታታዮች ለዕለቱ የተዘጋጁትን መረጃዎች ይዘንላችሁ ቀርበናል። እስከ መጨረሻው እንድትከታተሉን እንጋብዛችኋለን። አሁን በቀጥታ ወደ መረጃዎቹ እናልፋለን። በቅድሚያም የምንመለከተው የአንጋፋዋን እና ተወዳጇ አርቲስት ራሄል ዮሐንስን ህልፈትና የቀብር ስነ ስርዓት የተመለከተውን መረጃ ነው። የአንጋፋዋ ድምፃዊት ራሄል ዮሐንስ ስርዓተ ቀብር ተፈጽሟል። የአንጋፋዋ ድምፃዊት ራሄል ዮሐንስ የቀብር ስነ ስርዓት ሰኔ 29 ቀን 2018 ዓ.ም አዲስ አበባ ውስጥ መፈጸሙ ነው የተዘገበው። በኢትዮጵያ የሙዚቃ ታሪክ ውስጥ በተለይም በዘመናዊ ሽሬና በባህላዊ ስራዎቿ የምትታወቀው አንጋፋዋ ድምፃዊትና የዜማ ደራሲ ራሄል ዮሐንስ ከዚህ ዓለም በሞት መለየቷ ሲዘገብ እንደነበረ ታስታውሳላችሁ። በዚህም የቀድሞ የሙያ አጋሮቿ፣ አድናቂዎቿ፣ ቤተሰቦቿና ወዳጅ ዘመዶቿ በተገኙበት በዛሬው ዕለት በአዲስ አበባ ሀገረ ስብከት ደብረ ምሕረት ሰዓሊተ ምሕረት ቅድስት ማርያምና ቅድስት ክርስቶስ ሰምራ ካቴድራል ስርዓተ ቀብሯ ተፈጽሟል። በኪነ ጥበብ ህይወቷ በርካታ አይረሴ ድንቅ ስራዎችን ለህዝብ በማበርከት ታላቅ ባለውለታ የነበረችው አርቲስቷ የሁለት ወንድና የአራት ሴት ልጆች እናት ነበረች። ከዚህም በተጨማሪ ደግሞ የምትታወቀው የተወዳጁ እና በሙዚቃ ላይ ገኖ የነበረው የሰይፉ ዮሐንስ እህትም ነበረች። ሰይፉም እንግዲህ ህይወቱ ካለፈ በርካታ አስርት ዓመታት ተቆጥረዋል። ስራዎቹ ምንጊዜም ከኛ ጋር ይኖራሉ። አሁን ደግሞ ተራው ደርሶ ከሞት የሚቀር የለምና ራሄል ዮሐንስም አርፋለች። ነፍሷን በአጸደ ገነት ያኖርልን እያልን ተጨማሪ መረጃዎችን ደግሞ እስቲ ከዚህ ቀጥሎ እናቀርብላችኋለን። ስለ ራሄል ዮሐንስ አርቲስት ራሄል ዮሐንስ ማን ነበረች የሚለውን እንመለከታለን። ታዋቂዋና አንጋፋዋ ድምፃዊት አርቲስት ራሄል ዮሐንስ በ80 ዓመቷ ከዚህ ዓለም በሞት መለየቷን ተከትሎ ስርዓተ ቀብሯ ዛሬ ከቀኑ 8 ሰዓት ላይ በታላቅ ሐዘን እንደተፈጸመ ቀደም ሲል ገልጸናል። በህይወት ዘመኗ በሙዚቃው ዓለም ጉልህ አሻራ ያሰረፈችውና በመጨረሻ ዓመታቷ ራሷን ለመንፈሳዊ አገልግሎት የሰጠችው ይህች ድንቅ አርቲስት በትዳር ህይወቷ የ6 ልጆችና የ14 የልጅ ልጆች እንዲሁም የ5 የልጅ ልጆች ባለጸጋ መሆን የቻለች ሲሆን ያበረከተችው በጎነትና የጥበብ ስራዎቿ ሁልጊዜም ሲታወሱ ይኖራሉ። በኢትዮጵያ የሙዚቃ ታሪክ ውስጥ በተለይም በዘመናዊ ሽሬ ወይም ኦልዲስ እና ባህላዊ ስራዎቿ የብዙዎችን ልብ የማረከችው አንጋፋዋ ድምፃዊትና የዜማ ደራሲ አርቲስት ራሄል ዮሐንስ በተደረገላት የሕክምና እርዳታ ስትረዳ ቆይታ በ80 ዓመቷ ሰኔ 25 ቀን 2018 ዓ.ም ከዚህ ዓለም በሞት ተለይታለች። መጋቢት 20 ቀን 1938 ዓ.ም በአዲስ አበባ ከተማ ከአባቷ ከአቶ ዮሐንስ መኮንንና ከእናቷ ወይዘሮ ወይንሸት ጎንፋ ተወለደች። በአንድ እህትና በሁለት ወንድሞች መካከል በፍቅር አድጋ የመጀመሪያ ደረጃ ትምህርቷን በአስፋ ወሰን ትምህርት ቤት፣ ሁለተኛ ደረጃውን ደግሞ በቀድሞ የኪነ ጥበብ ሁለተኛ ደረጃ ትምህርት ቤት አጠናቃለች። ወደ ስራው ዓለም በመግባት በአዲስ አበባ በሚገኙት በጊዮን ሆቴልና ሂልተን ሆቴል ውስጥ ለብዙ ዓመታት ያገለገለች ሲሆን በፈርስት ኬተሪንግ ኤጀንሲም ለጥቂት ዓመታት ሰርታለች። ከ1973 ዓ.ም ጀምሮ በሙዚቃ ዓለም ውስጥ በይፋ በመሳተፍ ከ13 በላይ አልበሞችንና በርካታ ነጠላ ዜማዎችን ለህዝብ አበርክታለች። በተለይም አራዳ፣ ምኒልክ እና ይዳኘኝ ሰው የተሰኙት ስራዎቿ በብዙዎች ዘንድ የማይረሱ ድንቅ አሻራዎቿ ናቸው። በኪነ ጥበብ ጉዞዋም ከበርካታ የኢትዮጵያ አንጋፋ ድምፃውያን ጋር በጋራ ለመስራት ችላለች። አርቲስት ራሄል ዮሐንስ ለሀገሯ ያላት ፍቅር በስራዎቿ የገለጸች ሲሆን በተለይም ለኢትዮጵያ አየር ኃይል፣ ለባህር ኃይል እና ለሀገር መከላከያ ሰራዊት ያቀረበቻቸው ስራዎቿ ተጠቃሽ ናቸው። በማህበራዊ ህይወቷም ሰውን የምትወድ የምታከብርና ችግረኞችን በመርዳት የምትታወቅ የብዙዎች ሩህሩህ እናት ነበረች። የህይወት ምዕራፍ ውስጥ እና መንፈሳዊ ህይወት በህይወቷ የመጨረሻዎቹ ዓመታት ውስጥ ሙሉ በሙሉ ከዓለማዊ ሙዚቃ በመራቅ ህይወቷን ለሃይማኖቷና ለመንፈሳዊ አገልግሎት ሰጥታ ነበር። በኦርቶዶክስ ተዋሕዶ እምነቷ ጸንታ ቅዱስ ቁርባንን በመቀበል እስከ ዕለተ ሞቷ ድረስ በጠንካራ መንፈሳዊ ህይወትና በምስጋና ወይም በመዝሙር ከፈጣሪዋ ጋር ኖራለች። አርቲስት ራሄል የሁለት ወንዶችና የአራት ሴቶች በድምሩ የ6 ልጆች እናት፣ የ14 የልጅ ልጆች አያት እንዲሁም የ5 የልጅ ልጅ ቅድመ አያት የመሆን ትልቅ የቤተሰብ ጸጋ ተጎናጽፋ ነበር። ቤተሰቦቿ በህመም ወቅት ስላስታመሟት በአካልም ሆነ በስልክ
ለጠየቋት እንዲሁም በስርዓተ ቀብሩ ላይ በድምቀት ለተገኘው ለመከላከያ ሰራዊት ማርቺንግ ባንድ በፈጣሪ ስም ከፍ ያለ ምስጋናቸውን አቅርበዋል። ለቤተሰቦቿ፣ ለአድናቂዎቿና ለመላው የጥበብ አፍቃሪያን መጽናናትን እንመኛለን። በሆሳዕና ከተማ በውሻ ላይ እየተወሰደ ያለው ልቅና ኢሰብአዊ ድርጊት እንዲቆም አስገዳጅ መመሪያ ተሰጠ። በማዕከላዊ ኢትዮጵያ ሆሳዕና ከተማ አስተዳደር ውስጥ በቤት እንስሳ ውሻ ላይ እየተወሰደ ያለው ልቅና ኢሰብአዊ ድርጊት እንዲቆም አስገዳጅ መመሪያ መውጣቱን የከተማው አስተዳደር አሳወቀ። በሆሳዕና ከተማ አስተዳደር ውስጥ ሰሞኑን የእብድ ውሻ በሽታ በከተማው ገብቷል በሚል ስጋት በተለየ መልኩ በባለቤት አልባ ውሻዎችና የጤና እክል የታየባቸውን ውሾች በመለየት በማዘጋጃዊ አገልግሎት የማስወገድ ስራ ሲሰራ እንደቆየ የሆሳዕና ከተማ አስተዳደር ገልጿል። በከተማው አንዳንድ የእድር፣ የእምነትና የተለያዩ ማህበራት አነሳሽነት በቤት እንስሳት ውሾች ላይ እየተወሰደ ያለው የጅምላ ጭፍጨፋና ግድያ በአስቸኳይ እንዲቆም በከተማው ከንቲባ በተላለፈ ትዕዛዝ ተገልጿል። የሆሳዕና ከተማ አስተዳደር ከንቲባ አቶ ታምራት ቀጢሶ በተላለፈ ግልጽ አስገዳጅ መመሪያ መሰረት የጤንነታቸው ሁኔታ አሳሳቢ የሆነና ግልጽ የበሽታው ምልክት የታየባቸውን ውሾች በመለየት ከሚሰጠው የሕክምና አገልግሎት ባሻገር በማዘጋጃ ቤቱ አገልግሎትና በእንስሳት ጤና ባለሙያዎች ቅንጅት በመለየት በህብረተሰቡ ላይ ጉዳት እንዳያደርሱ ሰፊ ስራ እየተሰራ ይገኛል ሲሉ ገልጸዋል። ይሁን እንጂ የከተማው ማህበረሰብ በዚህ ክስተት ጋር ተያይዞ ሰሞኑን ሰብአዊነት በጎደለው መልኩ የቤት ውሾችን ከቤት እያወጡ እየደበደቡ መግደል ተስተውሏል። በመሆኑም የከተማው መስተዳድር ከሰኔ 29 ቀን 2018 ዓ.ም ጀምሮ ይህ ልቅ የሆነ የውሻ ዘርን የማጥፋት ድርጊት በአስቸኳይ እንዲቆም አሳስበዋል። የዕለቱ የሪያሊቲ ሚዲያ ጥንቅር እዚህ ላይ ተጠናቋል። በሌሎች ተመሳሳይ ዝግጅቶች እንመለሳለን። እስከዚያው ድረስ በሰላም ቆዩን። ሰብስክራይብ፣ ላይክ፣ ሼር ማድረግን እንዳትዘነጉ። ሰላም ቆዩን።